ዘኍልቍ ምዕራፍ 14 ላይ ስትመለከቱ የሚገርማችሁ 10ሩም ነገዶች ከኢያሱና ከካሌብ ጋር ሄደው ከተማውን ምን አደረጉ? ሰለሉ። የሚገርማችሁ ነገር የእግዚአብሔርን ትልቅነት ሳይሆን 10ሩ ነገዶች ያወሩት የይናቅ ልጆችን ቁመት ነው። የይናቅ ልጆችን ምን ርዝመት፣ ጦረኝነት ነው። ሁሉም የሚገርማችሁ 10ሩም መጥተው ልባቸውን የሕዝቡ ምን አረጉ? አራዱ፣ አወረዱ። የሽንፈት ቃል ተናገሩ። የሕዝቡም ልብ ምን አለ? ተናወጠ። በምድረ በዳ እንድንቀር ነው ወይ ብለው በባሪያው በሙሴ ላይ ምን አሉበት? ተነሱበት። ኢያሱና ካሌብ ግን ብድግ። ለምን? አሸናፊ ጸጋ፣ አሸናፊ መንፈስ፣ ወንድ የሆነ ቅባት ላያቸው ላይ ስላለ በሚታይ ነገር አልተሸበሩም። ብድግ አሉና እንደዚህ ያሉ፣ ሙሴን እንገላለን መቃብር በሌለበት ልታጠፋንና ልታስቀረን ለምንድን ነው ሲሉ ብድግ አሉ። ካሌብና ኢያሱ ከሰለሉት መካከል እኮ እኛ አንዱ ነን አሉ። የይናቅ ልጆች ቁመት አላቸው። የይናቅ ልጆች ጦረኛ ናቸው። ነገር ግን አሉ እኛ በእግዚአብሔር ዓይን ስናያቸው የሚጠቀለሉ እጥፍጥፍ ብለው የሚጎረሱ እንደ ማርቴን ያሳካ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ከምንድን ነው የበለጠው? ሞት ቢሆን አይገርም? ሞት ቢሆን ከዛስ ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለ ቢሆን የሚመጣ ቢሆን ኃይላት ቢሆኑ ኃይላት ቁጥር 3 ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ከእግዚአብሔር ፍቅር አይገርም? ከእግዚአብሔር ፍቅር ሊለየኝ እንዳይችል ይህንን ምን ብያለሁ? የሚገርም ነው። ይሄ ሰው ተራ ሰው አይደለም። በጣም ስሙኝ፣ በሁለቱም ተራ አይደለም። ትናንትናም ጌታ ኢየሱስ ሳያገኘው በፊትም ተራ አልነበረም። ከመጣም በኋላ ተራ አይደለም። በአምስት ነገስታት ፊት ክርስቶስ ኢየሱስን በስልጣን ሰብኮ በማይደፈሩ ነገስታቶች ፊት ሰብኮ በሮም ምድር ላይ ጨካኙ ገዢ አንገቱን ቆርጦ ተሰውቶ ያለፈ ጀግና ነው። ስለዚህ የሰው ዝም ብሎ አይደለም፣ የእግዚአብሔር ልጅን ያውቀዋል። በደማስቆ ተገልጦለት ማናን ተብሎ ኢየሱስን ፊት ለፊት የሞገተ ነው። እኔ አለው አዎ ኢየሱስ ነኝ አለው። ብትቃወም አለው። አይታችኋል። ልቡ በእውቀትም ካላችሁ በጣም የተማረ ነው። ወኔም ካላችሁ ከባለስልጣኖች ጋር ነበረ። በዘርም ካላችሁ ደግሞ አይሁድ ነው። የሚመካባቸው ነገሮች ጳውሎስ ላይ ብዙ አለ። ግን ያንን ሁሉ ከንቱ የሚያደርግ የናዝሬቱ ኢየሱስ መጣና ብትቃወም አለው። የመውጊያው ብረት አለው። ሐዋርያት ሥራ ምዕራፍ 9 ቁጥር 3 ላይ ይብስባላል። ማነህ? እኔ ምታሳደኝ ኢየሱስ ነኝ። እኔ ዛሬ ለማን እንደሆነ አላውቅም። የሆነ ነገር ዛሬ ካንቺ ላይ ይወድቃል። ከላዩ ላይ ወደቀ። ትምክት ወደቀ። ኢየሱስን ያላማከለ ነገር ወደቀ። ጌታን የማያልቅ ነገር ነው ከላዩ ላይ የሄደው። ከዛ ለሐናንያ ሄዶ እግዚአብሔር ምን አለው? ባሪያዬ ወድቋልና ሂድና እንትን በለዋል፣ ጸልይለት አለው። ሐናንያ አረ ስንት ቤተ ክርስቲያን ፈርሷል። ስንት ወንድና ሴቶች ልጆች እኮ ወደ ወህኒ ቤት ገብተዋል። በፍዳ በስቃይ ውስጥ አሉ። እማይቻል ሂድ፣ የክብሬ ዕቃ ነው አለው። ነፍሰ ገዳይ ነው፣ አሳዳጅ ነው። ነገር ግን መጣና የክብሬ ዕቃ ሐናንያ መጣና እጁን ሲጭን ተንቀጠቀጠ። ከዛ ጸለየለት። አይኑ ላይ የነበረው ቅርፊት ወደቀ። 13 መጽሐፍ ጻፈ። 13 መጽሐፍ 14ኛው የዕብራውያን መልእክት እሱ ነው አይደለም ምናምን ይላሉ ቴዎሎጂያኖች። ብቻ ግን የሐዋርያ ጳውሎስ መልእክት እንደሆነ የእግዚአብሔር ቃል ይናገራል። ማንም ይጻፈው የማን ቃል ነው? ግን 13 መልእክቶች ምን አደረገ? እባካችሁ ዛሬ እግዚአብሔር ነገር እያለኝ ስላለ አሸናፊ ትሆናለህ። ጌታ ተናገር እያለ የተቆረጠው ነገር ዛሬ ይቀጠልልሃል። በወደደን በርሱ ከምን ከአሸናፊዎች። አይገርምም? አሸናፊ ነን የሚሉ አሉ። ከነሱ ምን እንላለን? ግዴለ ተናገር፣ ግዴለ እንደው እበልጣለሁ በሉ። በሉ ባካችሁ ድገሙ።
እግዚአብሔር እንዳፉ ቃል ዛሬ ያስበልጥሻል። በነገራችን ላይ ያልተጠበቁ ሰዎች ናቸው ከኋላ ወደፊት የሚመጡት። እግዚአብሔር ሰልፉን ሲያዞር ቀኝ ኋላ ዙር ሲል መጨረሻ የነበረው ፊት እንደዛ ማለት ነው። የሰራዊት ጌታ እግዚአብሔር ሊያደርግ ለሁለት ሰዎች። ስለዚህ ጳውሎስ ነው የሚገርማችሁ ሮሜ ከተማ ውስጥ ነው ከሲላስ ጋር አብረው እየተራመዱ ሲሄዱ ያ የሟርተኝነት መንፈስ ያለበት በጣም የሚገርማችሁ ነገር ያለባት ሴት እየተከታተለች የመዳን መንገድ የምታሳውቅ የሚያሳያችሁ የሚነግራችሁ ምናምን እያለች የሚገርማችሁ ነገር የእግዚአብሔርን ትልቅነት ነበር መንፈሱ በአፏ ላይ ሆኖ ምን የሚል አለ በእነሱ ላይ ትልቁ አለ በእነሱ ላይ እያሉ የመዳን መንገድ የሚያሳዩ ናቸው እያለ መንፈሱ ምን ይል ነበር። ጳውሎስ ግን አልተበጨው ዞረና በጌታ ስም ምን አደረገው? ገሰጸው። ከዛስ ወጣ። መንፈሱ ምን አደረገ? ጮሆ ወጣ። ለዚህ ወስደው ወይኔ ቤት ከተው አንድ መልስ አልሰጠም። ከዛስ በቃ ወይኔ ቤት ገቡ። ጳውሎስና ሲላስ ከደረሰባቸው የደረሰላቸው እንደሚበልጥ ስላወቁ በመንፈቀ ሌሊት በቁስላቸው ላይ በህመማቸው ላይ በጣራቸው ላይ በጭንቀታቸው ላይ ደምተዋል እኮ የአገር እጅ እኮ ነው ላያቸው ላይ ያረፈው። ሰውነታቸው ሁሉ በልዟል፣ ግን አልተሰማቸው። ለምን እንደሆነ ታውቃለህ? በመንፈስ ግዛቱ ስላሉ ገና በእነሱ የሚተረክ ህይወት አለ፣ የሚጻፍ መጽሐፍ አለ። ኢየሱስ ጉልት ብሎ ሊታይ ነው። ወንጌል ሊሰበክ ነው። ቀኝ ጅምብር ጋር የወንጌል ጠላት የተሰበረ ይሁን። አምላካቸውን በዜማ አንተ ሌሊት ላይ ከባድ ነው። ያው እስር ቤት የታሰረ ያውቃል። አይመችም። ስለማህቁ አይመችም። መኝታ አይመችም። የነሱ ደግሞ ክፋት ቢገርማችሁ ከባድ ነው። አደገኛ ስለሆኑ ጠርቀው በግንድ ነው ምን አድርገዋቸዋል? ጠርቀው በቁስላቸው ላይ ሌላ ቁስል ምን አደረጉባቸው? ጨምረው ግን ሃሌሉያ አመስገን ጀምሮ ግራ አይገባኝም አንተ ያለ ጎኔ ሁሌ ደስ ይለኛል። መድኔ ነለኔ በእስር ቤቱ ነው። ግራ አይገባኝም አንተ ያለ ጎኔ ሁሌ ደስ ይለኛል። መድኔ ነለኔ ነገር ተሳክቶ ነገር ተደላድሎ መዘመርም ማመስገንም እልል ማለትም ወዳይ ዘመድ መሰብሰብም ቀላል። እነዚህ ሰዎች ግን የሚገርማችሁ ተሸክመው የገቡት መሲሁን ነው። ጌት እስር ቤት ይገርመኛል። እኔ በጣም የሚገርመኝ መዝሙር 46 ላይ ያለው ቃልና በጳውሎስና በሲላስ ላይ የሆነው ነገር ነው። የሚገርማችሁ የቆሬ ልጆች አምላካችን ኃይላችን ባገኘን በታላቅ መከራ ረዳታችን፣ ስለዚህ ምድር ብትነዋወጥ ተራሮች ወደ ባለ ቢወሰድ ምን አንልም ቢሄዱ እኮ ነው። እዚህ ጋር ጳውሎስ የሚገርማችሁ ነገር በጣም አምላካቸውን ከችግሩ በላይ ከገጠማቸው ነገር በላይ አድርጎ ነው እንጂ በፍጹም ሲያመሰግኑ ሆኖ የማይታወቅ ነገር ነው ላያቸው ላይ ሆነው። እስር ቤቱ እኮ ነው አንተ ተነቅሎ የወይኑ መሰረት ምን አለ ተናወጠ። አንተ ደም አፍስሶ አይደለም ጳውሎስ የገባው፣ ደፍሮ አይደለም፣ ህይወት አጥፍቶ አይደለም፣ የተለያየ ነገር አድርጎ አይደለም። ወንጌል ለመሰበክ ተብሎ ነው የገባው። ስለዚህ ራሱ ጌታ መጣ። ለአንድ ሰው መልእክት አለኝ። ይኸውልህ ያለ ቀን ሊገል ያለ እሱ እግዚአብሔር ዛሬ መጣለ። ትንቢተ ዳንኤል ምዕራፍ 6 ላይ ስትመለከቱ 119 ናቸው። 119ኞቹ የሚገርማችሁ ጉቦ፣ 119ኞቹ ነፍሰ ገዳይ፣ 119ኞቹ ባለስልጣን፣ 119ኞቹ ለምን ጸለይክ፣ 119ኞቹ ቀናተኞች፣ ቅናት ውስጣቸው የገባ ዳንኤል ብቻውን አምላኩን ይዞ ያ ሁሉ ነገር ሲደረግ እሱ ከአምላኩ ጋር ያወራል።
ጉድጓድ እየተቆፈረበት ሞት እየታወጀበት ለምን ከሁሉ የሚያስበልጠው አምላክ እንዳለ ስለሚያውቅ ለዛ ነው ዳርዮስ በሌሊት መጥቶ ዳንኤል የሕያው አምላክ ባሪያ ዳንኤል ሆይ ሁሉ ጊዜ የምታመልከው የምትጠራው እሱ እኮ አላዋረደም እሱ ከአንበሶች ያድን ዘንድ ችሏልን ዛሬ ለአንድ ሰው እግዚአብሔር የሚያስችል ጸጋ ይጨምርለታል ወይ አሜን በለኝ ሁለተኛ ዜና ምዕራፍ 15 ቁጥር 2 ላይ ያለውን ቃል ይሁዳ እግዚአብሔር አምላክ መጣና የተናገረውን ነገር ስሙ ስለ ብንያምና ስለ ይሁዳ የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ አሳንም ሊገናኘው ወጣ እሺ እንዲህም አለው አሳ ይሁዳና ብንያም ሁሉ ሆይ ስሙኝ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከናንተ ጋር ነው ብትፈልጉትም ይገኝላችኋል ብትተውት ግን ይተዋችኋል በጣም ይገርም ነው አያችሁ እናንተ ከማን ጋር ጳውሎስና ሲላስ ያሸነፉት በከተማው ላይ ስቲል እስከ ዛሬ ድረስ በሕይወት መጽሐፍ ላይ ተጽፈው የተነገረላቸው ከማን ጋር ስለሆኑ ነው ከእግዚአብሔር ጋር መሆን ይሁንልህ አሜን ከሱ ጋር አሜን አሜን ጥሩ መዝሙር ነበር የጥሩ መዝሙር ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው ደስ ያሰኛል እርካታን ይሰጣል ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው ደስ ያሰኛል እርካታን ይሰጣል